ባልሽን አሳይኝ ሙሽራውን አሳይን እያላችሁ ብዙዎቻችሁ ኮሜንት ላይ ጽፋችሁልኛል ማለት ነው። ታሳያችሁ አላሳያችሁ? ባይቦቼ ምን ትመክሩኛላችሁ? ምን ይሻላል? የሲሉኝ ከበት ወደፈ ሲሉኝ ነጻሁ ጎደልክም ሲሉኝ ሞልቼ አላህ ብዬ መሸፈርኩኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች አድማጭ ተመልካቾቼ እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን ይሁን እያልኩ ብቅ ብያለሁኝ። ሀባይቦቼ እንግዲህ ቪዲዮዬን ላይክ ሼር እያደረጋችሁ እስከ መጨረሻው ድረስ ተከታተሉት ማለት ነው። እንዴት ነው? አምሮብኛል? ምን ልዩነት አለ? እኔ አውርቼ እኔ አፍራለሁ ማለት ነው። እና ሀባይቦቼ ዛሬ የመጣሁበት ቪዲዮ ላማክራችሁ ነው። እና ቅመሞች ባሉካው ሚዲያ ታቆሚያለሽ እያለኝ ነው። ሚዲያ ከአሁን በላይ የሚሆን ነገር አይደለም። ከአሁን በፊት እኔ ሳላቅ ወይም እኔ ጋር ሳንገናኝ በፊት ሰርተሻል። ከአሁን በላይ ደግሞ ትዳር ውስጥ ገብተሻል። ሚዲያ አስፈላጊ አይደለም፣ ይቅርብሽ እያለኝ እኔም ያው ትንሽ ቅር ብሎኛል ማለት ነው። ያው በነገራችን ላይ ሚዲያ ታውቁታላችሁ፣ ያን ያህል እንደዚህ አስፈላጊ ነው ብዬ አልልም። ያው አንዳንድ ሰው ጥሩ ነገር ሰርቶ ወይም መጥፎ ነገር ሰርቶ በቃ ሊመሰገንም ሊጠላም ይችላል ማለት ነው። እና ያው የሚዲያ ሰው በአጠቃላይ ብዙ ነገሮች አሉ በውስጡና ያ ስላለ አያስፈልግም፣ ይሄንን ማጥፋት አለብሽ እያለ ይዞኛል ማለት ነው። እኔ ደግሞ በቃ እንዴት ብዬ ነው መተው የምችለው? አረብ ሀገር ስንት መስዋዕት የከፈልኩበት በመዳም ኩሽና ሁኔ ስንት ነገር የሰራሁበት ዩቲዩብን ራሱ ለማስተካከል እና ሀባይቦቼ ያው በጣም ብዙ ለፍቼበታለሁኝ። በጣም ብዙ ነገር አሳልፌበታለሁኝ። ይህንን አይኔን እስከሚያመኝ ድረስ ነበረ ሰዓት ለመሙላት በቃ ሰብስክራይብ ለማጠራቀም ግሩፕ ውስጥ ገብቼ ሌት ከቀን ስልክ እየተቃጠለ እየሰራሁበት ማለት ነው። ያ ማለት ያው ሀገሬ ገብቼ እለወጥበታለሁ ሰራበታለሁ ብዬ ማለት ነው። በዛ ላይ ደግሞ በጣም ደስ የሚሉ የመዳም ቅመሞችን ለኔ ምክር የሚሰጡኝ ለኔ ተስፋ የሚሆኑኝ እህቶችን አፍርቼበታለሁ ማለት ነው። እና ያ ነገር ስላለ በቃ እንዴት ብዬ ነው መተው የምችለው? በቃ ይሄንን ዘጋሁት ማለት የኔ አእምሮዬ እኔ እንጃ መቀበል ነው የሚያቅተው። በጣም ለመወሰን ያቃተኝ ነገር ይሄ ነው ማለት ነው። እንግዲህ መቼም ቀስ እየተባለ በሂደት ነገሩ እየገባው ችግር የለውም እንግዲህ ብሎ እኔም ማስረዳውን ከተረዳኝ እቀጥላለሁ ብዬ አስባለሁኝ። አይ መሆን የለበትም በቃ መቅረት አለበት አይሆንም ብሎ ጭራሽ ካለ ደግሞ መቼም ታውቃላችሁ ትዳር ነው። እንደዚህ ቀልድ አያስፈልገውም፣ ምር ነው ማለት ነው። ብቻ ያለውን ነገር እኔ አየዋለሁኝ ባላህ ፈቃድ ማለት ነው። ግን ያው ትንሽ በጣም ክብድ ብሎኛል ማለት ነው። እንዴት ብዬ ነው በቃ ማቋረጥ የሚችለው? በቀላል ነገር የሚተው አይደለም። ብቻ እስኪ ያለውን ሂደቱን ከተረዳኝ እኔም ከተረዳሁት ያለው ፕሮሰስ ወደፊት ይታያል ማለት ነው። ያው እሱ የጠላው ምንድነው ይሄ ሚዲያ ላይ ያለው ነገር ጥሩ ስላልሆነ አስፈላጊ አይደለም የሚለውን ነው እንጂ። አባይቦቼ ምን ትመክሩኛላችሁ? ምን ይሻላል? በቃ ትዳርሽ ያዢ፣ ሚዲያ ነው፣ ሲቀር ይቀራል። ዋናው ነገር መግባባቱ መስማማቱ ነው። ይቅርብሽ አያስፈልግም የምትሉኝ ከሆነ ወይም ደግሞ በቃ ቀጥይ የምትሉኝ መቼም ያው ሁሉም የራሱን አስተያየት ስለሆነ የሚሰጠው ቅመሞች ብዙ አስተያየት ልትሰጡ ትችላላችሁ። አብዛኛውን ነው የምከተለው። ይሄ ጥሩ ነው ወይም መጥፎ ነው የሚለውን
በኮሜንታችሁ ላይ አይቼ ነው መወሰን የምችለው። በዛም ላይ ያው የባሉካው ውሳኔ ግዴታ ያስፈልጋል ማለት ነው። እና ብቻ ያው እኔ በጣም ልቤ ተረብሾብኛል። በጣም ይሄንን ሲለኝ እንዴ ነው ያልኩት። በቃ ያኔ አሁን ተጀምሮ ማለት ለምን የለፋሁበትን እንደዚህ እንዳቋርጥ ይለኛል የሚል ሀሳብ ማለት ነው። ብቻ ኸይር ነው። ያው እሱ መጥፎ ስብ አይደለም። ይሄ ሚዲያ የሚባለው ነገር አስፈላጊ እንዳልሆነ ብሎ ነው አንዳንድ ነገሮች አሁን ላይ እየታየ ያለው ነገር ማለት ነው። ብቻ ኸይር ኢንሻአላህ ሁሉንም ነገር አላህ ያብጀው ማለት ነው። እና እስኪ በቪዲዮ ወጥተህ ቅመሞችን ተዋወቃቸው፣ ቤተሰቦችን ላስተዋውቅህ እንዴት ነው ያለውን ነገር እስኪ ብዬ እያልኩ ነበረ። ያው በጣም ይፈራል። በጣም እንኳን አይደለም እንደዚህ ካሜራ ፊት ለፊት ሊወጣ ቀርቶ ማለት ነው። ፍርሃቱን ተውት፣ ለመናገር ምንም እንትን የለውም ማለት ነው። እና እንግዲህ ኢንሻአላህ በሂደት ቀስ እያልን እንሰራበታለንም ብለን ከተመካከርን መቼም አንድ ቀን እጁንም ገትቼ ቢሆን አመጣዋለሁ። ቅመሞችዬ ባልሽን አሳይን፣ ሙሽራውን አሳይን እያላችሁ ብዙዎቻችሁ ኮሜንት ላይ ጽፋችሁልኛል ማለት ነው። ላሳያችሁ አላሳያችሁ እንዴት ነው? የሰርጉን ቪዲዮ ስላላሳየሽን ሙሽራውን አላየነውም እና በቃ በቪዲዮ እንየው እያላችሁ ነው። በጣም ጓጉታችኋል ማለት ነው ሀባይቦቼ። እንግዲህ ቪዲዮ ላይ የማወጣው አስፈቅጄ ይሆናል አይሆንም ተመካክረን ወስነን ነው እንጂ ዝም ብዬ እንደዚህ ካሜራ ደቅኔ ባረግ ሌላ ችግር ይፈጠራል ማለት ነው። ደስ የማይል ነገር ነው የሚሆነው። ሁሉም በፍቃድ ሲሆን ነው። እንግዲህ ያለውን ነገር እናየዋለን ወደፊት፣ ሁሉም ነገር በግልጽ ማለት ነው። እና ሀዲያ ላይ አላያችሁትም እንዴ? ባሉካውን አላያችሁትም እንደ ሀዲያ ቪዲዮ ላይ ያያችሁት መስሎ የነበረ። እንግዲህ ካላያችሁት ተሸውዳችኋል ማለት ነው። ለማንኛውም አጣሩ፣ ጠርጥሩ፣ ሰምታችኋል ማለት ነው። ያው በነገራችን ላይ የምታውቁትም ሰዎች ትኖራላችሁ ብዬ አስባለሁኝ። ማለት ምን ልበላችሁ፣ በቃ ጠፋብኝ ማለት ነው። አንድ ቀን ማየታቸው አይቀርም እርግጠኛ ነኝ ማለት ነው። ያው ሚዲያ ያለ ሰው ከተስማማና ከሰራበት ይታያል ብዬ ነው የማስበው ማለት ነው። እስከ መቼ ድረስ ነው ተደብቆ ሽሽጎሽ አያዋጣም። እና አሁን ራሱ ቪዲዮ የምሰራው ማለት ነው። አሁን ቪዲዮ እየሰራሁ ያለሁት ወጣ ብሎ ነው ማለት ነው እንጂ እንደዛ አሁን ካሜራ ደቅኔ ምናምን ነገር በጣም ይቆጣል። ያው ታይ ብዬሻለሁ ነው። እኔ ደግሞ አሁን አሁኑ ጀምሬ ለመተው በጣም ነው እንትን የምለው ማለት ነው። ልቤ ይሰበራል ብዬ ነው የማስበው። ብቻ ኢንሻአላህ ያው ቀጣይ የእናንተን ኮሜንት የእናንተን አስተያየት አይቼ ከሱም ጋር ተነጋግሬ አብረን ልንመጣ እንችላለን በኢዝኒላህ በአላህ ፈቃድ ማለት ነው። እናንተ እንግዲህ ቪዲዮዬን አግዙኝ፣ አበረታቱኝ። አሁን ጎጆ ወጭ ነኝ፣ ጎጆ ይዣለሁኝ። 3 ጉልቻ አንቃ ይዛኛለች ማለት ነው። ሁሉንም ነገር አላህ ያሳምረው። አላህ ለእናንተም አሰባችሁበት ድረሱ። ፈተት ገለጥ አላህ ያርግላችሁ። የሙራዳችሁን አላህ ያሳካላችሁ። ሁሉም የራሱን እያለው አላህ ሲል ሰዓቱ ሲደርስ አንድ ቀን ያሰባችሁት ይሳካልና ዱዓችሁን ያዙ። ጉልበታችሁን የብረት ያርግላችሁ። ጠንክሩ፣ በርቱ። ሁሉንም ነገር አላህ ፈረጃውን እዝነቱን ያውርድላችሁ። አላህ ከእናንተ ጋር ይሁን። የዛሬው ቪዲዮ ይህን ይመስላል ቅመሞችዬ። እንግዲህ ቀጣይ ቪዲዮ ያለውን ነገር በጉጉት ጠብቁ። አብረን ሊሆን ይችላል ብዬ አስባለሁኝ። እንትን ካለ ወይም እንግዲህ ከዚህ ከሚዲያ ሊያሰናብተኝ ይችላል፣ አላቅም። እና መልካም ቆይታ ይሆንላችሁ አባይቦቼ። ባይ ባይ።